አሁን ደግሞ የእንግዳ ሰዓት ላይ ደርሰናል። እንግዲህ በእንግዳ ሰዓታችን ወደ እናንተ ቆይታ እያደረግን አብረን የምንጫወታቸው እንግዳ አንጋፋ ጉምቱ ሰዓሊ ናቸው። በአሁኑ ሰዓት እንግዲህ ሀገራችን ላይ ካሉ ጉምቱ ከምንላቸው ሰዓሊያን መካከል አንዱ ናቸው። እኚህ ሰዓሊ ትምህርታቸውን ሳይጨርሱ ነው እንግዲህ ከጥበብ ትምህርት ቤት ህይወት ሳይጨርሱ ነው ወደ ስራ የገቡበት አጋጣሚ በጣም የሚያስገርም ነው። በሀገር ፍቅር ትምህርት ቤት ማለት ነው። በሀገር ፍቅር የጥበብ መድረክ ላይ እንግዲህ የነገሱ ሰው ናቸው። ከዛ ባሻገርም ወደ ሀገረ ራሻ በማቅናትም እንግዲህ ራሻ ላይ አንድ የመመረቂያ ስራቸውን ሰርተዋል። ያ ደግሞ የመመረቂያ ስራቸው በጣም የሚገርም ነው። አንድ ኢትዮጵያዊ ንጉስን እንግዲህ በስራቸው ላይ አካተዋል። እኚህ ታላቅ አንጋፋ ሰዓሊ አጠገባችን አሉ። ሰዓሊ እሸቱ ጥሩነህ፣ እንኳን ወደ ቅዳሜ መዝናኛ በሰላም መጡ። እንኳን አገኘኋችሁ ጋሼ። በእውነት እዚህ ቦታ ላይ ከእርሶ ጋር ቁጭ ብሎ ለማውጋት መታደል በጣም ያስደስታልና ስላገኘነዎት ለተመልካቾቻችን ለቅዳሜ መዝናኛ ታዳሚዎችም እንዲሁ አብረው ጊዜ ስለሚያሳልፉ በእነሱ ስም ከልብ እናመሰግናለን። አሜን። እኔም አመሰግናለሁ። እንግዲህ ሰዓሊ እሸቱ ጥሩነህ በተለይ ሁሌ በስዕላቸውም ላይ በጥበብ ላይ መኖር አለበት ከሚሏቸው ነገሮች መካከል አንዱ ጥበብ ሰውን ማቀራረብ አለበት። ሰውን መለያየት የለብንም። ማንስ ደማችንን አይቶ አንተ እንዲና አለን የሚል ሐሳብ ያነሳሉና በተለይም ደግሞ እንደመነሻ የምናደርገው የሎሬት ጸጋዬ ገብረመድህን ግጥም ስራዎች ላይ አባገዳ የሚለው ስራ ላይ አማርኛውን ከግዕዙ ግዕዙን ከአፋን ኦሮሞ ቀይጦ አንድ ላይ አድርጎ ለጥበብ ያቀረበ ሰሜኑን ከምዕራብ የገመደ ከምስራቁ ከደቡብ የሚያደርግ ስራ ሰርተዋልና እንደሱን እንደመነሻ እያነበቡልን ከሱ ሐሳብ ጋር የተሰናሰለ ኢትዮጵያዊነት ጥበብ ሰውን ማቀራረቢያ ነው፣ አንድ ማድረጊያ ነው የሚለውን ሐሳብ ያነሱልን ደስ ይለኝ። አዎ ምንም ጥርጣሬ የለውም። ማንኛውም ጥበብ ለሰው ልጅ ነው። ለሰው ልጅ ካልሆነ ደግሞ ለማን ይሆናል? እንስሶች አይሰሙት፣ ለአውሬዎች እንትን ያሉትና ሰውን ከሰው ማያያዝ የሚችለው የሚያደባልቀው የሚያስማማው በጥበብ ውስጥ በጎ ነገር ካለ ነው። እና የሚያራርቅ ከሆነ ከጥበብነቱ ወደ ጥፋቱ ነው የሚሄደው። ይሄ በማንኛውም እምነት ውስጥ ያለ ነው። ለኔ የጸጋዬ ገብረመድህን አሁን መጨረሻ ላይ ከሰማሁትና ካወቅኩት ግጥም ነው። እርግጥ እኔ የግጥም ሰው አይደለሁም። ለምሳሌ 1964 ዓመተ ምህረት የተጻፈ ነው። እንዲሁም ራሱ ባነበበው ላይ ድሬ ሊበን 1964 ጻፍኩት ብሎ ያነበባት ነች። በሱ ቢሰማ ደስ ይለኛል። ኢልማ ገልማ አባ ገዳ ርቱዕ ጀማ ብፁዕ ጀማ ለካ አንተነ አባ ገዳ ኢልማ ገልማ ያዳ ኦሮሞ ሻማ ዋቃ ጋዳኒ ናማ ኤለኒ ኦሊኒ ስማ ሱማ አካ ሱማ የተሰኘኸው እንደ አክሱማ የተባልከው ፍጹም ጀማ ለካ አንተ ነህ ብሎ የሚጀምረው አለ። እኔ መጀመሪያዎቹ አንዷ እንትን ላይ ኢልማ ገልማ አባ ገዳ ይሄ አላውቀውም ትርጉሙን ቃል በቃል የኦሮምኛ ቃል እንደሆነ ይገባኛል። አሁን ይሄን ሁለቱን እንዴት እንዳዋሃደው ርቱዕ ጀማ ይላል። እንግዲህ ርቱዕ ግዕዝ ነው። እንደገና ብፁዕ ጀማ ይላል። ብፁዕ ግዕዝ ነው። እዛው ላይ ለካ አንተ ነህ ይላል። ሶስቱን ቋንቋዎች እንዴት እንዳገናኛቸው ነው። እና ባለሙያዎች ቢመልሱት ጥሩ ነው። ግን ጸጋዬ በእናቱ በአባቱ ያለውን ማህበረሰባዊ ግንኙነት በጋብቻም በትውልድም ለኔ የገባኝ ያ ነው። ሁለተኛ ትልልቅ ባህል ያለው ማህበረሰብ የኢትዮጵያ ሕዝብ ውስጥ አንደኛ በሚት ወይ ደግሞ በተረት ላይ የተመሰረተውን እና በነገረ ተረት ወይም በሚቲዮሎጂ ላይ የተመሰረተውን የአንድ አካባቢ እንዴት ወደ ጽሁፋዊ ባህል ማምጣት የቻለው በሌላው ባህል ጋር በተያያዘ ነው። እንግዲህ ገጣሚም እንትንም ሊሆን የሚችለው የሚገባኝ እንዴት ነው ግዕዝ በመማሩ ቅኔ ትንሽ በመውሰዱ እና እንደገና ደግሞ አማርኛ መጥቶ ማን ነው ቤተሰቡም አግኝቶ በአማርኛ የመማር ዕድሉ ስለመጣ መጨረሻ ላይ ሶስቱ ተገናኝተው እሱነቱን ሀገራዊ የሆነ አመለካከት እንደሆነ ያደረገው ይመስለኛል። እና አንዱ በጣም ከባዱ ይሄ ነው። ሌላው ደግሞ ተሰጥኦ ነው። ውስጡ ያለው ኃይል ማንም ሰው እንዲህ አይነት እንትን ውስጥ ሊያድግ የቻሉ ብዙ አሉ።
ይሄን ሁለቱን ሶስቱን ቋንቋም ያውቃሉ። እና ይህ ማለት በራሱ ተሰጥኦ ምክንያት ይሆንና መውጫ በር ያገኛል እንጂ በቋንቋ ውስጥ የራሱን የውስጣዊ አስተሳሰብ ጥልቅ ስሜት መግለጽ መቻል ትልቅ ግብአት ይፈልጋል እና ውስጥ ከሌለ የለም። እና ከዛ ደግሞ እየሰፋ ሲሄድ የጸጋዬ አመለካከት አገርን ከሀገር ወገንን ከወገን ዘመድን ከዘመድ ማገናኘት ብቻ ሳይሆን ከኢትዮጵያ ውጭ ያለውንም ማህበረሰብ ለማገናኘት በቋንቋ የሞከረበት ጊዜ ነው። ለምሳሌ ወደ ግብጽ የጥንቱ የፈርዖን ግብጽን አካቶ የሚናገርበት ቃላትን ከቃላት በተለይ ስረ መሰረት ያላቸውን ራ ካ እንደዚህ እያለ ካባ እያለ የሚጠራቸው አሉ። እንግዲህ ይሄ የሱ የቋንቋ ኃይል ነው። ይሄን በማግኘቱ ለኛ ትልቅ ሀብት ሰጥቶናል፣ መነሻ አድርጎናል። እና እንግዲህ የጸጋዬን መንፈስ የምናየው ከትንሿ ካደገበት መንደር እስከ አፍሪካ ከአፍሪካ እስከ አውሮፓ ድረስ የተጓዘበትን በእሱ መገለጫዎች ታይተዋል። እና ሰው መሆኑን ሰብአዊ አስተሳሰቡ ለሱ ማዕከሉ ምንጊዜም ሰው መሆኑን በእኔ የተረዳሁት እንደዛ ነው። እንግዲህ ሎሬት ጸጋዬን ካነሳን አይቀር በተለይም በቅርቡ ወደ አምቦም ተጉዘው ነበር። እርሶ ከአምቦ ጉዞ ጋር ተያይዞ እንግዲህ ማንሳት እንፈልገው ቅድምም ስናነሳው ነበረ አንድ የጥበብ ሰው ገና ህይወቱ ሳያልፍ ነው መነሳት መወሳት ያለበት። አንደኛ ለሰውየው ጥንካሬ ሆነዋል፣ ለሌሎቹም ደግሞ በህይወት ሰው ያለ መሞገስ ካለ ከዛ ሰው ብርታትን ይወስዳሉና ወደ አምቦ በተጓዙበት ጊዜ እንግዲህ በተለይም በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መጽሐፍ መደመር መጽሐፍ ሽያጭ አማካኝነት የተሰራ ትምህርት ቤት አለ በስማቸው። እንዴት አዩት? በአንድ የጥበብ ሰው እንደዚህ ትምህርት ቤቶች መገንባት ያለፈን ሰው ከማለፉ በፊትም ሆነ ካለፈ በኋላም ደግሞ ለዛ ሰው ምሳሌ የሚሆነውን መማሪያ የሚሆነው እንደዚህ አይነት ምክንያቱም ትምህርት ቤቶች ተማሪ የሚገነባበት የእውቀት ቤት ነውና ምን ሐሳብ አሉት እርሶ? መጀመሪያ ጸጋዬ ራሱ መከበሩ ደስ የሚል ነው። ጸጋዬ እንዴት ለመለበ በዘመነ ኃይለ ሥላሴ ተምሮ ለውጭ ደርሶ ያደገ የተማረ ነው። እንደገናም ደግሞ በዘመነ ኃይለ ሥላሴ በራሱ ጊዜ ስልጣን ደረጃ የበቃ ነው። ለዳይሬክተርነት በቅቷል ለብሔራዊ ቲያትር። ከዛ በኋላ በዘመነ ደርግ እስከ ሚኒስትር ዴኤታ ደርሷል። ያንን ይዘህ ስትሄድ የጸጋዬ እድገቶች ራሱ አሁን ላለበት ሁኔታ ቢያንስ 3 መንግስት 4 መንግስት እንግዲህ እስከ ቅርቡ ድረስ አሁን ያለውን የብልጽግና ጊዜውን ባያይም የዘመነ ኃይለ ሥላሴን የደርግንና የኢህአዴግን አይቷል። በሶስቱም ውስጥ አቋሙን ልናየው ይገባል እና ኢትዮጵያዊ መሆኑን ያስመሰከረበት ነው። እና ከዛ ጊዜ አንስቶ ስናየው ለዚህ ሰው እንኳን ትምህርት ቤት ሌላም ብዙ ሊሰራለት የሚገባ ነውና ይሄንን ክብር ማግኘቱ እጅግ ደስ ብሎኛል። ለምን ቢባል ተጀመረ እንጂ አላለቀም። ብዙ ለእንደዚህ ሊደረግላቸው የሚገቡ እንዳሉ አመላካች ነው። ከዚህ ነጥብ ነው የማየው እና የተደረገውን በአክብሮት መቀበል፣ የተሰራውን አድንቆ መቀበል የግድ የሚለን ይመስለኛል። ለምን ቢባል ራሱ አድናቆትን መማር ይፈልጋል። ጸጋዬ ይሄ ይደረግልኛል ብሎ የሰራ አይደለም። ይሄ ይደረግልኛል ብሎ አይደለም። ያለነው ሰዎች ስናከብር ነው። በመንግስትም ደረጃ በግለሰብም ደረጃ በመስሪያ ቤትም ወይም በኢንስቲትዩት ወይም በተቋም ደረጃ መከባበር ሲኖር የሚቀጥለው ትውልድ ይታነጽበታል፣ አምሳያ ያደርገዋል፣ ምሳሌ ያደርገዋል፣ ምልክት ያደርገዋል። እና ለጸጋዬ የተደረገውን ትምህርት ቤት በስሙ የሁለተኛ ደረጃ ትምህርት ቤት መሰራቱ እኔ በጣም ደስ ብሎኛል። እንግዲህ ሌላ ቦታ ለእንዲህ አይነት ሰዎች ተሰርቶ እንደሆነ አላውቅም። ለእኔ ግን የመጀመሪያ ነው እና ጸጋዬ እዚህ ደረጃ ደርሶ ምን አለ ባየ እላለሁ። እንደውም አንዳንድ ጊዜ የእሱ አንድ ግጥም አለ በቃል ባላውቀውም ጫፏን መናገር እችላለሁ እና አንድ ግጥም ላይ ይህ እንደኔና እንዳንቺ የውበት አይኑ የታወረ ሰማይን ጨለማ እንጂ እሳት አይደለም አለ የሚል ቃል በቃል መናገሬን እርግጠኛ አይደለሁም። ግን የውበት አይናችን የታወረ የጥበብ አይናችን የታወረ በጎ ነገሮችን ለማየት የታወረ አይናችን ምን አለ ዛሬ ባየ እላለሁ። ይህም በጻፈበት እንትን
አሁን የሚደረገውን ቢያይ ምን ሊጽፍ ይችላል? እርግጥ የጥበብ ሰው ሁልጊዜ በጎ የሆነውን ብቻ ያህል ማለት አይደለም፣ ያልተሟላውንም ያህል እና እጁንም አንስቶ የሚጽፍ ነገር አያጣም ብዬ አስባለሁ። ስለዚህ ፍጹምነት አይገኝም፣ ግን በሚዛን ሲታይ ስንት የበለጠ ነገር ተሰርቷል የሚለውን ነው። ለጸጋዬ የተደረገው ነገር ለሌሎችስ የሚለውን ይዞ ይመጣል እና ምናልባት ደግሞ እርግጠኛ ነኝ አምቦ ጥላሁን ገሰሰንም አውጥታልናለች። ለአምቦም ሊሰራ ይችላል። ደግሞ እንሂድ ወደ ሐረር ብንሄድ ስንት ሰው አለ፣ ወደ ሰሜን ብንሄድ ስንት ሰው አለ፣ ወደ ምዕራብ ወደ ምስራቅ ብንሄድ ስንት ሰው አለ። እንግዲህ ይሄ ጫፉ እንዲህ ከሆነ ለሌሎች ተሰርቶ እንደሆነ አላውቅም፣ በአቅ ደስ ይሉኛል። እና ምናልባት ለኦሮምኛ ዘፋኙ ለእንትና ተሰርቷል የሚል ሰምቻለሁ እና አሊ ቢራ። ስለዚህ ገና ተጀመረ እንጂ አልተነካም። እንደው በህይወት እያሉ እንኳን መከበር መቻል ደግሞ ራሱ ብቀት ነው። በዘመነ ኃይለ ሥላሴ መክበር ተጀምሮ ነበረ፣ ተቋረጠ። ቀዳማዊ ኃይለ ሥላሴ ሽልማት ድርጅት የሚባል እንደውም ፋውንዴሽን ነው የሚባለው፣ ተቋም ነው የሚሉት። እንደሱ አይነቱ ቀጥሎ ቢሆን በአሁኑ ሰዓት እስካሁን ድረስ የት በደረሰ። ስንት ሰዎች በቁማቸው እያሉ ተከብረው ደስ ብሏቸው በሞቱ እንደከፋቸው ሳይሆን አሁን የብዙዎቹን የጥበብ ሰዎች ታሪክ ካየን እንጃ ከስንት አንድ ተደስቶ እንደሞተ አላውቅም። እንደ ሰዓሊ እንኳን እኔ ሳየው አፈወርቅ ተክሌ ምን አይነት ህይወት እንዳሳለፈ ስንት ጊዜ ከቤቱ እንደተፈናቀለ አይቻለሁ። ከመከበር ይልቅ እንትን የሆነ አይቻለሁ። ይሄ ባለመኖር በአሁኑ ሰዓት ደስ ይላል። ሌላው መንግስቱ ለማን ልናገኝ እንችላለን። አቶ አለፈለገ ሰላም የስዕል ትምህርትን የመሰረቱት እንደሳቸው አይነቱ መኖራቸውን እንኳን ረስተን ነው እና ስለዚህ ብዙ ትብትብ ያለ ነገር አለ እየተፈታ የሚሄድ ይመስለኛል። ይሄ ግን እጅግ ደስ ያለኝ ነገር ከሞተም በኋላ ጥሩ አድርጎ ማስታወሱ ለኔ ትልቅ ሀገራዊ መታደል ነው። እውነት ነው። እንግዲህ እንዳሉት ሌሎቹንም የምናከብርበት ጊዜ፣ ሌሎቹንም የምናሞግስበት እንደገና ደግሞ ቀጣይ ትውልድ ከነሱ ተምሮ ጉልበት አግኝቶ ለመከበር እንደ ኢትዮጵያ ለመመስገን የሚሰራበት ጊዜ ይሆናል ብለን ተስፋ እናደርጋለን። ይሄው ነው። ሌላው ሀገር እኮ የራሱን ጀግና ሲያነሳ ልጆቹ ላይ እንደከሌ ሆናለሁ ብሎ ነው እና ራዕይና ህልም እኮ ከልጅነት ነው እና እንዲሁም ማስታወስ ካለብኝ የመጀመሪያዋን የስዕል ሁኔታዎች በልጅነት ስሞካክር አፈወርቅ ልትሆን ነው ተብዬ ነው ያደግኩት እና ሳታውቀው ይጥሩባት። ትንሽ ደግሞ ዘፈን ስታደርግ ጥላሁን ልትሆን ነው ትባላለህ እና ማህበረሰቡ ራሱ አቅጣጫህን ይነግርሃል። ወይ ደግሞ እንጂ አበበ ቢቂላን የሚያስታውሱ ደግሞ ሊኖሩ ይችላሉ። መሮጥ ለልጅ እንጂ አበበ ቢቂላ ልትሆን ነው ምናምን ይባላል እና ይሄ ማህበረሰቡ ራሱ ይቀይስልሃል። አንተም ስትሞክረው አለ ምክንያት አትሞክረውም፣ ውስጥ ስላለ ነው። ውስጥ የሌለ ነገር አትሰራም እና ለኔ ይሄ ነው እንግዲህ ከዚህ ጋራ ትምህርት ቤቱ ማቋቋሙ ብቻ ይበቃል የሚለውን ወደ ውስጥ መለስ ብለን እንሄድም። ለሄ ለአካዳሚ ትምህርት ቤት መኖሩ ጥሩ ነው፣ በጣም ጥሩ ነው። የቲያትር አርት ጸጋዬ በሚወደው በስነ ጽሁፍ፣ በአንትሮፖሎጂ፣ በሚቲዮሎጂ ወይም በነገረ ተረት ወይም በነገረ ህዝብ ጋር የተያዙ ትምህርት ቤቶች ደግሞ ስፔሻላይዝድ አድርገው መመስረት አለባቸው። እሱ የጀመራቸው ብዙ ትልሞች አሉና እነዚህን ሊያሰራ የሚችል ጥናታዊ የሆነ ትልቅ በአንድ ዩኒቨርሲቲ ስር ብቻ ሊሆን የማይችል ብዙ ሀብት አለን። እንዲሁም በኢትዮጵያ ደረጃ ካየነው ስንት ጸጋዬዎች ብዙ አሉ። ስንት ጥላሁን ገሰሰ አለ፣ ስንት አፈወርቅ ተክሌ አለ፣ ስንት ከሌ የሚባል አሉ ብለን ማሰብ አለብን እና ለነዚህ ማመቻቸት ከቻለን እሰይ ጥሩ ይሆናል። ሁሉም ነገር ከጅማሮ ነው ከፍ እያለ የሚሄደው። ስለዚህ ለጸጋዬ ገብረመድህን አምቦ ላይ የተደረገው ነገር ትልቅ ነገር ነው። ሌሎቹንም ትልልቅ አርቲስቶቻችንን ከልብ የምንወዳቸውን የምናከብራቸውን ለሀገራቸው ለህዝብ አሻራ ጥለው ያለፉትንም እንደዚሁ በማክበር እንቀጥላለን። እንደ ትውልድም ኃላፊነት አለብን ለማለት ፈልጋለሁኝ። ያው ብዙ ሀሳቦችን ስለሳቸውም ስለ ታሪካቸው ስለ ሀገራችን ብናወራ ብዙ ነገር የሚያጫውቱን አንጋፋ ሰው ናቸው። ነገር ግን በቅድሚያ ያው ዛሬ ያገናኘንም የስዕል ሙያቸውና ጋሸቱ ወደ ስዕል ሙያ
የገቡበትን ህይወት እንዴት ማንሳት እንችላለን? መክሊት ነው ወይስ ሰዓሊ የሆኑት እንዴት ነው? አንጎራጓሪ እንደነበሩም ሰምተናልና አጋጣሚና የእድል ጉዳይ ይመስለኛል። በሂደት ራሴን ሳየው ከልጅነት አንስቶ ማልሞክራቸው ነገሮች የሉም ማለት እችላለሁ። በተለይ አያት ያሳደገኝ ነኝ፣ ቅድመ አያት ያሳደገኝ ነኝ። በማወቅም ባለማወቅም ነፃነት ሰጥተውኛል። እንደ እናት እንደ አባት ቢሆን ትንሽ ወዲያው የሚቆጣጠሩት ብዙ ነገር ይኖራል። ቅድመ አያቴ በተለይ እንጃ የማደርገው ነገር ሁሉ ደስ ይላቸዋል። ነገር ግን በስነ ምግባር ብዙ ይከታተሉኛል። በታሪካቸው አባታቸውና እናታቸውንም በደንብ ባላቃቸው የቄስ ልጅ ናቸው። ስለዚህ ጽሁፍ አይጽፉም፣ ግን ስለ መጽሐፍ ቅዱስ ጥሩ አድርገው ያውቃሉ። ከዛ አንስቶ ቤተክርስቲያን ይዘውኝ ይሄዳሉ። የአያት ልጅ እንግዲህ ያው እጁ ተይዞም ምንም ብሎ እስከ መቁረብ ሁሉ ምናምን አለ እና ይሄ ሁሉ ይጆር ስመጣና ቤት ባለሁበት ሰዓት በማደርገው ነገር ሁሉ አንዳንዴ ዘፍናለሁ፣ አንዳንዴ ጫጭራለሁ። እዚህ ያኔ ቁምጣ ነው የሚለበሰው። እግራችን ላይ መሬት እቀጭራለሁ፣ ግርግዳ ላይ እጭራለሁ። ስለዚህ ስዘፍን ደግሞ ጎሽ የኔ ልጅ ጭር ያለውን ቤት አሞቀው ዛሬ ምን ነው ምናምን የምባል ነኝና በዚህ ውስጥ እያለሁ ግን እኔ ሙያ አለኝ የለኝም አላውቀውም፣ መክሊት ቅላልከው። ነገር ግን ይሄው እንትን አድጎ ወደ 10ኛ እና 11ኛ ስደርስ አንድ አመት ተዘጋ። የትምህርት ቤት አመጽ ነበር 1960 ዓመተ ምህረት አዲስ አበባ የተማሪዎች እንቅስቃሴ ስለነበረ በረብሻ ምክንያት ሲዘጋ ያለ ስራ ያለ ምን ነበረ ከተማ ውስጥ ያለሁት። ታላቅ ወንድሜ የእናቴ ልጅ ነው እና እሱ ዩኒቨርሲቲ ኮሌጅ ጨርሷል። መጽሐፍ እንዳነብ አንዳንድ ነገሮችን በምሰራው እንደው ይከታተለኛል፣ ያበረታታኛል። እና አሁን ክረምቱን ኮርስ አለና የስዕል ትምህርት ቤት ያወጣው የአዲስ አበባ ስነ ጥበብ ትምህርት ቤት፣ እዛ ሄደ ኮርስ ውሰድ ቢያንስ ይችን ክረምት እሱን ስራና ተዘጋጅ ብሎ ላከኝ። ሰዓሊው ይሆናል ብሎ ሳይሆን ያው ትሞጫጭራለህ እዚህ ዝም ብለህ እንትን ከምትል ብሎ ስራ እንዳልፈታ ነው። ሄድኩኝ። ምንም የከበደኝም እንትንም ምንድን ነው እሱ የተለየ ያስቸገረኝም ነገር የለም። እንዳጋጣሚ ኮርሱ 6 ሳምንት ነው። በየስንት ሳምንቱ ወይም በየሳምንቱ ሰው ይቀነሳል እና መጨረሻ ላይ 25 ሰው ስንቀር ከ25ቱ ሁለተኛ የወጣሁት እኔ ነኝ። አንደኛ የወጣው እኔው ትምህርት ቤት ኮከበ ጽባህ ይማር የነበረ ስሙን አልረሳውም እስካሁን፣ አርአያ ይባላል። ወደ አርክቴክት ወይም ደግሞ ኪነ ህንጻ ትምህርት ቤት እንደገባ ቃለው እና እኔ ያችን ስላለፍኩኝ ልቤ ለሁለት ተከፈለ። አንደኛው የተከፈለው ለምንድን ነው? ወደ አካዳሚ ወደ ዋናው ትምህርት ቤት ገብቼ መማር እና ቢያንስ 12ኛን ማለፍ ፈልጋለሁ። ነገር ግን ገና ስንገባ የ11ኛንና የ12ኛ ክፍልን በዚሁ በአንድ ዓመት ውስጥ ጨርሳችሁ ትፈተናላችሁ ስለተባለ አእምሮዬ ውስጥ የመጣው መውደቅ፣ 12ኛ ክፍል መውደቅ በዛ ጊዜ ነውር ነው። ነውር የሚባለው በጣም ከባድ ነው። እስከ ራሱን እስከሚጎዳ ድረስ ብዙ ሰው ወይም አካባቢን ጥሎ እስከመሄድ ያደርጋል። ለምን የከሌ ልጅ የነከሌ ልጅ ወደቀ መባል ያሳፍራል። እንደው ይገርመኛልና ያንን ፍራቻ እዚህም ሁለተኛ ስለወጣው መግባት እንደምችል ስላረጋገጥኩኝ አንድ ከመስከረም 18 መከፈት አንድ ወር ያህል እስከ ጥቅምትም ብቅ ጥልቅ እዚህም ብቅ እያልኩኝ ሁለቱም ጋር እንትን አልኩ። በኋላ ሰርቲፊኬት አምጣ የትምህርት ቤትን ስባል ከዛ መልቀቅ አለብኝ። ስለዚህ የግድ እንደ ፍራቻውም ስለነበረ ከዚህኛው ወጥቼ እዚህኛው ሰርቲፊኬት ሰጠው ገባው። የመጀመሪያው ወራት ጥቅምት እና ህዳርን ትንሽ ተበሳጭቼ ነበረ። ወይም መጀመሪያ ድረስ 2 አስተማሪዎች ከሩሲያ ጨርሰው የመጡ ኢትዮጵያውያን ናቸው። ሰዓሊ ታደሰ በላይነህ እና ታደሰ ማሜጫ የሚባሉ መጡ። የስዕል አሳሳሉን ዘዴውን ምኑን አሳዩን። እኔ እንጃ እየገባኝ ደስ እያለኝ መጣ። ከዛን ጊዜ አንስቶ 5ቱንም ዓመት አርት ስኩል ወይም ደግሞ ስነ ጥበብ ትምህርት ቤት ጨረስኩኝ እና በስራውም ብዙ ነገሮች በራሴ ላይ ለውጫለሁ። አንደኛ ብዙ ጓደኞች ነበሩኝ። ጓደኞችን ሁሉ እየራኩ ነው የሄድኩት።
ለምን እንደራኩኝ የሚገባኝ አሁን ካደግኩ ወዲህ ነው እንጂ ለካ ያቺ የስሜት ስራ ስላለች ጊዜ እፈልጋለሁ፣ ቤት አጠናለሁ፣ ቀስ በቀስ ትሬኒንግ አደርጋለሁ። እንደገና እዛው ተማሪ ያለው አንደኛ ዓመት ተማሪ ያለው ታደሰ መስፍን የሚባል አሁን ትልቅ ሰዓሊ ነው፣ በኢትዮጵያ ውስጥ አሉ ከሚባሉት ዋናው ነው። እና እሱ የሶስተኛ ዓመት ተማሪ ነበረ። እኔ አንደኛ ዓመት ተማሪ ሆኜ እኛን የሚያስተምሩንን አስተማሪዎችን ስለወደደ ከሶስተኛ ዓመት እየተደበቀ እየመጣ ስዕል አብሮ ይሰራል። የኛን ክላስ በሚሰራበት ሰዓት ጎኔ ነበር የሚቀመጠው። በዛ ምክንያት ጓደኝነት ፈጠርን። አብረን እናጠና ጀመር፣ አብረን እንወጣ ጀመረ። እና እሱ ደግሞ የክፍሎች አግኝቶ ለብቻው የሚኖር ነው። ለማጥናት ብዙ እድል አገኘንና ገንዘብ አዋተን ሞዴል ቀጥረን ሁሉ አብረን እንሰራ ነበረ። እና እንግዲህ ያ እድል እኔን የበለጠ አሾረኝ ማለት እችላለሁ፣ ከፍ አደረገኝ። እንግዲህ አንዳንዴ ከአስተማሪ ብቻ ሳይሆን ከጓደኛም አብረህ ትማራለህ። እሱ ነፃ የሆነ ልጅ ነው፣ ፈጣን ነው እና በቃ እንደ ምልክት አድርገህ የምትሄደው ነው። ስለዚህ አንዱ ይሄ ነው። እኔ ደግሞ 66 ዓመተ ምህረት ሲጨርስ ገና መንገድ ላይ ያለው አቶ ተስፋዬ ገሰሰ የተሾሙበት ጊዜ ነበር። አገር ፍቅር ቲያትር የቅርብ አስተማሪ ሰዓሊ አብዱራህማን መሐመድ ሸሪፍ በኋላ ዳይሬክተር የሆኑት ያን ጊዜ የኪነ ህትመት አስተማሪ ነበሩ። ጥሩ ተማሪ አምጣልኝ ሲባል ይዘውኝ ሄደው ነበርና ሚያዚያ ወር ወይም ባለሳሳት ከመጋቢት በኋላ ነው፣ ሚያዚያ ወይም ግንቦት ወር ላይ ይመስለኛል። ይሄ ጥሩ ተማሪ ነው፣ ጥሩ ጎበዝ ነው፣ ግባ ተባልኩ። እንግዲህ ሰኔ 30ም ተመርቀን ይሁን አልተመረኩም፣ ምረቃው አልተካሄደም፣ ግን ጨረስን። እኔ ሐምሌ የመጀመሪያው 2-3 ቀን ላይ ያው ስራ ለመጀመር ሄድኩኝ እና ቢሮ አካባቢ ሄጄ እንደዚህ ቀጠሮ አለኝ እንደዚህ ሲሉ ጸሐፊዋ ቆይ ተቀመጥ እዛ ጋር አለችኝ። ባይ ስራ ይዘዋል ነው እንግዲህ ያው ተማሪ ሆነ ስራ ለመጀመር ጓጉተህ ቆይ ሲባል ትንሽ ይረብሻል። እዛ ውስጥ እያለው ራሱ ተስፋዬ ገሰሰ በሩን ከፍቶ ወደ ጸሐፊዋ መጣ። አንቺ ነገር ጻፊልኝ ምናምን ብሎ ሲመጣ ቁጭ ብያለሁ። እኔ ጋር ነው አለ። አዎ። እና እንዲህ ሳየው እኔ አውቀዋለሁ፣ እሱ አላወቀኝም። ምክንያቱም ሊሆንም የማይችል ነው። እሱ ያየኝ አንድ ቀን ነው፣ እኔስ ብዙ ጊዜ አይቼዋለሁና ምንድን ነው አለኝ። እንደዚህ ሰዓሊ ታዲያ ምን ታደርጋለህ? ምን ቁጭ ትላለህ ብሎ ፈጠነና ምን ነው አቁም፣ ወይኔ አላወቅኩም፣ እንደዚህ በቃ ና በቃ እንደዚህ ያለና አመጣና የሚጻፍ ጽሁፍ የተጻፈ የለውጥ ማን ነው ምንድን የደካሞች ወጥመድ የሚል የአቤ ጉበኛ ቲያትር ነው። አወጣ፣ ሰነዱን አወጣ። በኮፒ ታይፕ በእንትን የተመታ ነው፣ እንዳሁን ኮምፒውተር የለም። ይህን አንብብና ይህን አድርግና እንትን በአንድ ጊዜ ሁሉን ነገር ሰጠኝ እና እንትና ማከር እነዚህ እንትኖች እነዚህ ያሉ ሲለኝ ራሱ ከዚህኛው በጣም መገልበጥ ከባድ ነው እና ግራ የገባ ነው። መጨረሻ ላይ እሺ እንግዲህ ስዕል መሳል እንጂ ድራማውን ራሱን ከምን ተነስቶ እንዴት እንደሚሰራ አላቅም። ቢሆንም ማንበቡን ብዙ ችግር የለብኝም፣ አነበብኩ። እንግዲህ አቤ ጉበኛ ቲያትር የደካሞች ወጥመድ ዋናው ነጥቡ ምንድን ነው የሚለውን ስፈልግ በቃ ጎበዝ አንድ የሆነ ሰው በተለያዩ ተቃራኒ ኃይሎች ወጥመድ ተይዟል ማለት በሐሳብም በተንኮልም ያንን ነው እንግዲህ ያንን ሐሳብ እንተናልኩ። እዛው ላይ መድረክ ገጽ መስራት ያስፈልጋል፣ ማስታወቂያ ስዕልም መስራት ያስፈልጋል። ብቻ ህይወትን በዛ ነው የጀመርኩት። አገር ፍቅር 3 ዓመት ሰርቻለሁ እና ለኔ የህይወት ዩኒቨርሲቲ ነው የምለው እና 3 ዓመት ሰርቼ 69 መጨረሻ ላይ ወደ ሩሲያ እነሱ ራሽያ ነው የሚሉት፣ እርግጥ ሩሲያ ነው የሚባለው በእኛ ወደ ሩሲያ መማር ዕድል አግኝቼ ወጥቻለሁ። አዎ በሩሲያ ብዙ ነገሮችን ታዝበዋል ብዬ አስባለሁ። በተለይ ሰው ከሀገሩ ሲወጣ በደንብ የሚታዘባቸው ነገሮች አሉ። ምን ታዘቡ እርሱ? የገረሙኝ ነገሮች በረዶ ጥጥ የሚመስሉ በአየር ላይ የሚበተኑ ግን ላይ ሲቀመጡ ቃስ ብለው የሚቀልጡ ብን የሚሉ ያንን የመጀመሪያ ጊዜ ሳይ እጅግ በጣም የደነቀኝ ነው። ሚቴል የሚሉት እንዲህ እንደንትን እያለ የሚወርድ ነው፣ እንደ ጥጥ የሚወርድ ነው። እሱን ሳይ ለእኔ በረዶ የሚለው ትርጉሙን ቀይሮብኛል። እና እንግዲህ ልብ ብለህ ማየት ያለብን እዚህ ሆነን የማናውቀው ነገር እዛ ከአፍሪካ የመጣ ስትባል
የመጣህበትን መንገድ ብቻ ሳይሆን ያለህበትን አየር ንብረት ሁሉ ነገር ትረዳዋለህ። ስንገባ መስከረም መጀመሪያዎቹ ቀናት ነው የገባ ነው እና ሙቀት ነው፣ ለምለም ነው። ብዙዎቹ በካኒቴራ በለስላሳ ልብሶች፣ አጭር ልብሶች፣ ሴቶች ሁሉ ሳይቀሩ በጣም ነፃ ሆነው የሚሄዱበት ጊዜ ነው። ያው እንግዲህ ለአንድ አፍሪካዊ ወይም ለአንድ ኢትዮጵያዊ ወጣት የሚሰማ ስሜት ብዙ ነው። አይነ ገብ የሆኑ ነገሮች ሁሉ ይታዩዋል። መስከረም እንዳለቀ ጥቅምት ሲጀምር ቅዝቃዜዋ ትመጣለች። እንግዲህ ይሄ ነው ሁለተኛው ቅዝቃዜ ምንድን ነው የሚለውን እኛ በጣም ቀዝቃዛ የምንለውን አሁንም ቢሆን ይቀዘቀዘኝ ብዬ ሹራብ ጨምሬያለሁ ትላንት ስላለኝና ያችንም ቃስ እያልኩ ስቀምስ ጥንካሬው ምኑ እንግዲህ አንዱ የተዘኩት ለካስ አገራችን በጣም ማዕከላዊ የሆነ የአየር ንብረት አላት፣ ተስማሚ ለሰው ልጅ የሚመች የሚል የታዘብኩበት ነው። እንግዲህ የመጀመሪያው ይሄ ነው። ሁለተኛ ቋንቋ መማሩ ከባድ ነው እና ለመጀመሪያው ወራት ቃላቱ ምኑ ሁሉ እስኪገባ ድረስ እንትን ይላል እና በኋላ ግን እየነቃው ሲሄድ የሚያስተምሩበት መንገዱ እየገባኝ መጣ እና ከዕለት ህይወት ጋር የተያዘ ነው የሚያስተምሩ። ቃላት ይመርጣሉ። ለምሳሌ መንገድ እንዴት ስትሄድ ሊያጋጥሙ የሚችሉትን ልትመልሰው የምትችለውን የምትጠይቀውን፣ ገበያ ስትሄድ በቃ የዕለት ህይወትህ ላይ ልትጠቀምበት የምትችለውን ቃላት ነው የሚያስይዙ እና በዚህ ገርሞኛል። ወደ ውጭ ሲወጡ ከገቧቸው ነገሮችም ቀደም ሲል ከኢንተርቪዋችን በፊት ስናወራ ኖሮውን እንደሌሉን ስናስባቸው የነበሩ በርካታ ነገሮችን ወደ ውጭ ስትወጣ ሪላይዝ ታደርጋለህ። ይሄ ነገር ለካ ብዙ ነገር ኢንካምን ማምጣት ይችላል፣ በዚህ ደረጃ መታየት ይችላል የሚለውን ሐሳብ ሲነግሩን ነበር። ስለነበረን ቆይታ ከልብ እናመሰግናለን ጋሽ እሸቱ። እንግዲህ ሌላም ጊዜ እንደዚሁ ትልቅ ጉዳዮች እናወራለን ብለን እናስባለን። ለዛሬ ግን ከልብ እናመሰግናለን። እኔም አመሰግናለሁ። እግዚአብሔር ያክብርልኝ።